አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የአማርኛ ፊደላት የመጀመሪያ የጻፏቸው አሉ። በእነሱ ስር ቃላት እንዴት እንደምመሰርት አሳያችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ትከታተሉኛላችሁ፣ እኔ ያነብላችኋለሁ። እንግዲህ እዚህ ጋር የምታዩቸው ፊት ለፊት የተጻፉት እነዚህ የአማርኛ ፊደላት የመጀመሪያ ፊደላት ናቸው። የአማርኛዎቹ የመጀመሪያ ፊደላት ናቸው። እንግዲህ እነዚህን በእነዚህ ስር ምን አይነት ቃላት እንደመሰረቱ በሃ፣ በለ፣ በመ፣ በሰ በእነዚህ ስር ምን አይነት ቃላት እንደመሰረቱ አንድ ባንድ አሳያችኋለሁ ማለት ነው። ስለዚህ ሀ፣ ሀ፣ ለ፣ ለ፣ መ፣ መ፣ ሰ፣ ሰ እንግዲህ በእነዚህ ምን አይነት ቃላት እንደሚሰሩ በእያንዳንዳቸው አነብላችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉ፣ አብራችሁ ቆዩ። እንግዲህ ሀ፣ ብ፣ ት፣ ሀብት ይላል። በአንድ ላይ ስናነበው ሀብት። እንግዲህ ሀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ብ ደግሞ የበቤተሰብ ሆና ስድስተኛ የምናገኛት ናት። ተ ደግሞ የተቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሀብት የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ሰነድ ሀ፣ ገ፣ ር፣ ሀገር ይላል። በአንድ ላይ ስናነበው ሀገር። እንግዲህ ሀ እስኪ የምናገኛት የመጀመሪያ ፊደል ናት ማለት ነው። ገ የመጀመሪያ፣ ረ የመጀመሪያ፣ ሀገር የሚል ቃል እንመሰርታለን ማለት ነው። እነዚህ ፊደላት የመጀመሪያ ፊደላት ናቸው ማለት ነው። ወደ ቀጣይ ስንሄድ ሀ፣ ይ፣ ል፣ ኃይል ይላል። በአንድ ላይ ስናነበው ኃይል። እንግዲህ ሀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ይህ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ይህ ደግሞ የለቤተሰብ ሆና ስድስተኛ የምናገኛት ናት። ኃይል የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ ሀ፣ ዘ፣ ን፣ ሀዘን ይላል። በአንድ ላይ ሀዘን። እንግዲህ ሀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ዘ ደግሞ የመጀመሪያ ናት። እኔ ደግሞ የቤተሰብ ሆና ስድስተኛ። ሀዘን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሀ፣ ሴ፣ ሀሴት ይላል። በአንድ ላይ ስናነበው ሀሴት። እንግዲህ ሀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ሴ ደግሞ የሰ ቤተሰብ ሆና አምስተኛ፣ ተ ደግሞ የቤተሰብ ስድስተኛ። ሀሴት የሚል ቃል ይሰጠናል ማለት ነው። ኦኬ አሁን እንግዲህ በሀ ስር የመሰረትኳቸው እነዚህ ናቸው። በሀ ስር ማለት ነው። እንግዲህ ሀ የመጀመሪያ አማርኛ ፊደል የመጀመሪያዋ ናት ማለት ነው። ወደ ቀጣዩ ስንሄድ እንግዲህ በላይ የመሰረቷቸውን ደግሞ ላሳያችሁ። ለ ጌቼ ለ፣ ለማ፣ ለማ ይላል። በአንድ ላይ ስናነበው ለማ። እንግዲህ ለ እዚህ ጋር የምናገኛት የአማርኛ ፊደል የመጀመሪያዋ ናት ማለት ነው። ማ ደግሞ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ለማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ለበሰ፣ ለበሰ ይላል። በአንድ ላይ ለበሰ። እንግዲህ ለ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። በየመጀመሪያ ናት። ሰ ደግሞ የመጀመሪያ ናቸው። ሰ ደግሞ እዚህ ጋር የምናገኛት ናት ማለት ነው። ለበሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ማለ፣ ማለ ይላል። በአንድ ላይ ማለ። እንግዲህ እዚህ ጋር የለቤተሰብ እዚህ ጋር ማለ ስንል እንግዲህ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ማለ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ለወጠ፣ ለወጠ ይላል። በአንድ ላይ ስናነበው ለወጠ። እንግዲህ ለዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ወ ደግሞ የወ ቤተሰብ ሁለተኛ የምናገኛት፣ ጠ ደግሞ የመጀመሪያ ፊደል ናት ማለት ነው። ለወጠ፣ ለወጠ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ ለመነ፣ ለመነ ይላል። ለመነ። እንግዲህ ለዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያቸዋለሁ። መ የመጀመሪያ ናት፣ እዚህ ጋር የምናገኛት ናት ማለት ነው። ነ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ለመነ፣ ለመነ የሚል ቃል ይመሰርትልና ማለት ነው። ኦኬ እንግዲህ በላይ የመሰረትኳቸው ፊደላት እነዚህ ነበሩ። በላይ የመሰረትኳቸው ቃላቶች ማለት ነው። ወደ ቀጣዩ ስንሄድ እንግዲህ መ እንግዲህ ቼ ፊደል መ የአማርኛ ፊደል የመጀመሪያዋ ናት። በሱ በመ ደግሞ የመሰረቷቸው ላሳያችሁ።
መሪ መሪ ይላል ባድለስ መሪ። እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። እዚህ ጋር የምናገኛት ናት። ሪ ደግሞ የረ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። መሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መሆን ይላል። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ነው። ወይ ደግሞ የሀ ቤተሰብ ሆና ሰባተኛ የምናገኛት ነው። ደግሞ የነ ቤተሰብ ስድስተኛ መሆን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መቶ ይላል። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ነው። ቶ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። መቶ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መለሰ ይላል። መለሰ እንግዲህ የመጀመሪያ ፊደል ናት እዚህ ጋር የምናገኛት ናት ማለት ነው። ደግሞ ለቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ ቤተሰብ ስድስተኛ መልስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ መልኩ ይላል። ባድለስ መልኩ እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ነው። ደግሞ ለቤተሰብ ስድስተኛ የምናገኛት ኮ ደግሞ ከቤተሰብ ሁለተኛ የምናገኛት ናት ማለት ነው። መልኩ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር በመሰረቷቸው እነዚህ ናቸው። ወደ ቀጣዩ ስንሄድ ደግሞ እንደገና በሰ የመሰረቷቸው ደግሞ ላሳያችሁ። በሰ የመሰረት ስራ ይላል። ባድለስ ስራ እንግዲህ ስም የሰ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ወይ ደግሞ የረ ቤተሰብ አራተኛ የምናገኛት ናት ማለት ነው። ስራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሰረቀ ይላል። ባድለስ ሰረቀ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ወይ ደግሞ የመጀመሪያ የመጀመሪያ ሰረቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሰቀለ ይላል። እንግዲህ ሰቀለ እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያቸዋለሁ። ቀይ መጀመሪያ ናት፣ ለመጀመሪያ ናት ለማለት እዚህ ጋር የምናገኘው የመጀመሪያ ፊደል ናት ማለት ነው። ሰቀለ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሰከነ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ከመጀመሪያ እና የመጀመሪያ ናቸው ማለት ነው። ሰከነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰበረ ይላል። ባንድ ላይ ስናነበው ሰበረ እንግዲህ እዚህ ጋር የምናገኘት የመጀመሪያ ፊደል ናት ብያቸዋለሁ። በየመጀመሪያ የመጀመሪያ ናት ማለት ነው። ሰበረ የሚል ቃል እንመሰርታለን ማለት ነው። እንግዲህ እዚህ ጋር በሰ የመሰረቷቸው ቃላቶች እነዚህ ናቸው። በሰ የመሰረቷቸው ቃላቶች ማለት ነው። በመ ደግሞ የመሰረቷቸው እነዚህ ናቸው። በለ የመሰረቷቸው ቃላቶች እነዚህ ናቸው። በሀ ደግሞ እነዚህ ናቸው ማለት ነው። እንግዲህ የአማርኛ ፊደላቶች እነዚህ ከላይ የተጻፉ ናቸው። ከሀ እስከ ሰ ያሉትን ጽፌ በስራቸው ምን አይነት ቃላት እንደመስርቼ ይዤላችሁ እንደመጣው አሳይቻችኋለሁ። ለዛሬው ቪዲዮ ይሄ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።